አርእስተ ዜና 49ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት መደበኛ ስብሰባ በዛሬው ዕለት በህብረቱ ዋና መቀመጫ በአዲስ አበባ መካሄድ ጀምሯል። የዘንድሮ ስብሰባ የአጀንዳ 2063 ግቦችን ለማሳካት ዘላቂ የውሃ አቅርቦትንና ደህንነቱ የተጠበቀ የንጽህና ስርዓትን ማረጋገጥ በሚል መሪ ሐሳብ እየተካሄደ ይገኛል። በቀዳሚነት እናስደምጣቸዋለን። የስራና ክህሎት ሚኒስቴር ከውጭ ሀገር አሰሪና ሰራተኛ አገናኝ ኤጀንሲዎች ጋር ባካሄደው የምክክር መድረክ በ2018 የበጀት ዓመት ከ630 ሺህ በላይ ዜጎችን ከውጭ ሀገር ስራ ስምሪት ተጠቃሚ ማድረግ መቻሉን አስታውቋል። በመጪው የ2019 በጀት ዓመትም በዘርፉ የሚስተዋሉ ህገወጥ አሰራሮችን ለማስወገድ እየተሰራ መሆኑንም ገልጿል። ዝርዝር አለን። አፍሪካ በኤልኒኖ የአየር ንብረት ለውጥ ምክንያት በኢኮኖሚዋ ላይ ከ10 እስከ 20 ቢሊዮን ዶላር የሚደርስ ከፍተኛ ጉዳት ሊደርስባት እንደሚችል የአፍሪካ ልማት ባንክ ከፍተኛ የአየር ንብረት ባለሙያ አስጠነቀቁ። ይህ አስጊ ነው የተባለው ሁኔታ በአህጉሪቱ ላይ ከፍተኛ የረሃብ አደጋ፣ የምግብና የንጹህ ውሃ ዋስትና እጦት እንዲሁም መጠነ ሰፊ ስደት እንዲከሰት ሰፊ እድል እንዳለው ተመላክቷል። እናጋራቸዋለን። ዩክሬን ባለፈው ሌሊት በሞስኮ ክልል ላይ በርካታ የድሮን ጥቃቶችን መፈጸሟን የሩሲያ ባለስልጣናት አስታወቁ። የሞስኮ ከንቲባ በበኩላቸው በሌሊቱ ከ390 በላይ ድሮኖች ወደ ሞስኮ ክልል ተመርተው የተላኩ ሲሆን አብዛኞቹ ወደ ከተማዋ ከመድረሳቸው በፊት በአየር መከላከያ ስርዓቶች መመከታቸውን ገልጸዋል። ተጨማሪውን ትሰሙታላችሁ። ጤና ይስጥልኝ ሀገሬ ቴሌቪዥን ቤተሰቦቻችን እንደምን ውላችኋል? የዕለቱ የምሳ ሰዓት ዜናዎች ወደ እናንተ መድረስ ጀምረዋል። ከሀገር ውስጥ እንዲሁም ከውጭ ያዝናቸው መረጃዎች ምርስ ደግፍ የማስደምጣችሁናል። አብራችሁኝ እንድትቆዩ አክብሮታዊ ግብዣዬ ነው። 49ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት መደበኛ ስብሰባ በዛሬው ዕለት በህብረቱ ዋና መቀመጫ በአዲስ አበባ መካሄድ ጀምሯል። የዘንድሮ ስብሰባ የአጀንዳ 2063 ግቦችን ለማሳካት ዘላቂ የውሃ አቅርቦትንና ደህንነቱ የተጠበቀ የንጽህና ስርዓትን ማረጋገጥ በሚል መሪ ሐሳብ እየተካሄደ ይገኛል። ለተከታታይ 2 ቀናት በሚካሄደው ስብሰባ የህብረቱ አባል ሀገራት የውጭ ጉዳይ ሚኒስትሮችና ከፍተኛ ተወካዮች በአህጉሪቱ የልማትና የትብብር አጀንዳዎች ላይ እንደሚመክሩም ተነግሯል። በተጨማሪም የአጀንዳ 2063 አፈጻጸም፣ የ2026 የአፍሪካ ህብረት መሪ ቃላት ተገባበር እንዲሁም የህብረቱ ስምምነቶችና ህጋዊ ሰነዶችን የሚያጸድቁ ሲሆን የአፈጻጸም ሂደትን የሚመለከቱ ሪፖርቶችን እንደሚመረምሩ ይጠበቃል። ከዚህ ባሻገር በተለያዩ አህጉራዊ ጉዳዮች ላይ ለህብረቱ የመሪዎች ጉባኤ የሚቀርቡ ሀሳቦችንና ረቂቅ ውሳኔዎችንም ያጸድቃሉ ተብሎ ይጠበቃል። የኢትዮጵያን ብሔራዊ ጥቅም ለማስጠበቅና ቀጣናዊ ትስስርን ለማጠናከር ትኩረት ተሰጥቶ በርካታ ስኬታማ ተግባራት መከናወናቸውን የውጭ ጉዳይ ኢንስቲትዩት የአውሮፓና የአሜሪካ ጉዳዮች ዳይሬክተር አቶ ሽመልስ ኃይሉ ገለጹ። ኢንስቲትዩቱ የሀገሪቱን ብሔራዊ ጥቅሞች ከታሪካዊ ጂኦፖለቲካዊና ኢኮኖሚያዊ ዳራዎች አንጻር ለመጠበቅ ሰፊ ስራዎችን አከናውኗልም ብለዋል። በተጠናቀቀው የበጀት ዓመት የቀይ ባህር ተጋሪ ሀገራት ምሁራንና አጋር አካላት በተገኙበት ደረጃውን የጠበቀ ዓለም አቀፍ ኮንፈረንስ መካሄዱን ገልጸዋል። መድረኩም ሀገሪቱ መሰረታዊ ጥያቄዎቿንና ፍላጎቶቿን ለማሳካት የሚረዱ መንገዶችን እንድታመቻች አስችሏታልም ሲሉ ዳይሬክተሩ አክለዋል። እንዲሁም ከአፍሪካ ቀንድ ሀገራት የመጡ ወጣት ዲፕሎማቶችን በመጋበዝ የልምድ ልውውጥና የአቅም ግንባታ ስልጠናዎች መሰጠታቸውንም ተነግሯል። በኢኮኖሚ ዲፕሎማሲና ቀጠናዊ ትስስር ላይ ካተኮሩ 10 በላይ ጥናቶች በውስጥና በውጭ ምሁራን ተገምግመውም ይፋ ስለመደረጋቸው ዳይሬክተሩ አክለዋል። አዲስ በተደረገው የኢኮኖሚ ሪፎርም መሰረትም ጥቅም ላይ ያልዋሉ የኢኮኖሚ እድሎችን በባለሙያዎች የማጥናት ስራ በስፋት እየሰራ እንደሚገኝም ዳይሬክተሩ ገልጸዋል። ኢንስቲትዩቱ ወደፊትም በውጭ ጉዳይ ፖሊሲ ላይ የተመሰረቱ ምርምሮችን በማካሄድና የሀገሪቱን ዲፕሎማሲ በጥናትና ምርምር በመደገፍ ጽኑ አቋሙን አጠናክሮ እንደሚቀጥል አረጋግጠዋል። በ2018 ዓመተ ምህረት እየተከናወነ ባለው የአረንጓዴ አሻራ መርሃ ግብር በሀገር አቀፍ ደረጃ ከ3.7 ቢሊዮን በላይ ችግኞች መተከላቸውን የግብርና ሚኒስቴር አስታወቀ። በተጨማሪም እስካሁን ባለው ሂደት ከ8.699 ቢሊዮን በላይ ችግኞች ተፈልተው ለተከላ ዝግጁ መደረጋቸውን በሚኒስቴሩ የተፈጥሮ ሀብት ልማትና አጠቃቀም መሪ ስራ አስፈጻሚ አቶ ፋኖሴ መኮንን ገልጸዋል። እስከ ሐምሌ 13 ቀን 2018 ዓመተ ምህረት ባለው ጊዜም በ951831 ሄክታር መሬት ላይ ከ300 ቢሊዮን በላይ ችግኞች መተከላቸውን ተናግረዋል። ለዓመቱ የታቀዱትን የተከላ ቦታዎች በመለየትና የካርታ ዝግጅት በማድረግ ረገድ አበረታች ስራዎች መከናወናቸውን ያነሱት አቶ ፋኖሴ በሀገር አቀፍ ደረጃ 1.82 ሚሊዮን ሄክታር መሬት ለተከላ መዘጋጀቱንም ገልጸዋል። ለችግኝ ተከላ መርሃ ግብሩ እስካሁን ከ1 ሚሊዮን 849 ሺህ ሄክታር በላይ በሚሆን መሬት ላይ ከ8 ቢሊዮን 260 ሚሊዮን በላይ ጉድጓዶች ማዘጋጀታቸውን ገልጸው ከ580 ሺህ ሄክታር በላይ ለሚሆን የመሬት ካርታ መዘጋጀቱንም ጠቅሰዋል።
በዚህ ዓመት በአገር አቀፍ ደረጃ ለሚካሄደው የአንድ ጀንበሬ ችግኝ ተከላ መርሃ ግብር በሁሉም ክልሎች ችግኝና የተከላ ቦታ የማዘጋጀትና መሰል ዝግጅቶች እየተሰሩ መሆናቸውን አስረድተዋል። መርሃ ግብሩ በ2011 ዓ.ም ከተጀመረ ጀምሮ ከ48 ቢሊዮን በላይ ችግኞች የተከሉ ሲሆን ዘንድሮም ይህ የአረንጓዴ አሻራ መርሃ ግብር ተስፋን እንትከል በሚል መሪ ቃል የችግኝ ተከላው በተቀናጀ መልኩ እየተካሄደ ይገኛል ሲሉም ስራ አስፈጻሚው አክለዋል። በውጭ ሀገር የስራ ስምሪት ከ630 ሺህ በላይ ዜጎች ተጠቃሚ መሆናቸው ተገለጸ። የስራና ክህሎት ሚኒስቴር ከውጭ ሀገር አሰሪና ሰራተኛ አገናኝ ኤጀንሲዎች ጋር ባደረገው የምክክር መድረክ በ2018 የበጀት ዓመት ከ630 ሺህ በላይ ዜጎች ከውጭ ሀገር ስራ ስምሪት ተጠቃሚ ማድረግ መቻሉን አስታውቋል። በመድረኩ ላይ የአሰሪና ሰራተኛ ዘርፍ ሚኒስቴር ዴኤታ አቶ ዳንኤል ተሬሳ በበጀት ዓመቱ የውጭ ሀገር ስራ ስምሪት አዋጅን ወደ ስራ ማስገባታቸውን ገልጸዋል። አዋጁን ሙሉ በሙሉ ለማስፈጸም የሚያስችል መመሪያም በዝግጅት ላይ እንደሚገኝ ጠቁመዋል። በመጪው የ2019 በጀት ዓመት የሰለጠነ የሰው ኃይል በስፋት የመላክ እቅድ መያዙንና በዘርፉ የሚስተዋሉ ህገወጥ አሰራሮችን ለማስወገድ በትኩረት እንደሚሰራም አቶ ዳንኤል ገልጸዋል። ሚኒስቴር ዴኤታው አክለውም በኤጀንሲዎች መካከል የሚስተዋሉ ችግሮችን በውይይት መፍታትና ጠንካራ አደረጃጀት በመፍጠር ህገወጥ አሰራሮችን በጋራ መታገል እንደሚገባ አስገንዝበዋል ሲል የስራና ክህሎት ሚኒስቴር በፌስቡክ ገጹ አስፍሮታል። ከሀገር ውጭ ወደ ያዝናቸው መረጃዎቻችን አለፍን። ኤልኒኖ በአፍሪካ ኢኮኖሚ ላይ እስከ 20 ቢሊዮን ዶላር ጉዳት ሊያደርስ እንደሚችል ተገለጸ። አፍሪካ በኤልኒኖ የአየር ንብረት ለውጥ ምክንያት በኢኮኖሚዋ ላይ ከ10 እስከ 20 ቢሊዮን ዶላር የሚደርስ ከፍተኛ ጉዳት ሊደርስባት እንደሚችል የአፍሪካ ልማት ባንክ ከፍተኛ የአየር ንብረት ባለሙያ አስጠንቅቀዋል። ይህ አስጊ ነው የተባለው ሁኔታ በአገሪቱ ላይ ከፍተኛ የረሃብ አደጋ፣ የምግብና የንጹህ ውሃ ዋስትና እጦት እንዲሁም መጠነ ሰፊ ስደት እንዲከሰት ሰፊ እድል እንዳለው ተመላክቷል። ከዚህ ባለፈ የአየር ንብረት አደጋዎቹ መሰረተ ልማቶችን በማውደም የመንግስት ግምጃ ቤቶችንና የባንክ ስርዓቶችን ለከፍተኛ ፈተና እየዳረጉ ይገኛሉም ተብሏል። ሀገራትም የተበደሩትን ብድር ለመክፈል በመቸገራቸውና አደጋውን ለመቋቋም ከጤና ከትምህርትና ከሌሎች መሰረታዊ የልማት ዘርፎች በጀት በማዘዋወር የአየር ንብረት የገንዘብ ወጥመድ ውስጥ እየገቡ መሆናቸው ተገልጿል። የአፍሪካ ልማት ባንክ አክሎም አህጉሪቱ ከዚህ አውዳሚ ኤልኒኖ ተጽዕኖ ለመከላከልና ለመቋቋም በዚህ ዓመት ብቻ እስከ 100 ቢሊዮን ዶላር የሚደርስ ከፍተኛ የበጀት ድጋፍ እንደሚያስፈልጋት ገልጿል ሲል ሮይተርስ አውስቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋሽንግተን ከቴህራን ጋር ጥልቅ ድርድር እያደረገች መሆኑንና ድርድሩ ከተስተጓጎለ ወታደራዊ እርምጃዎችን እንደገና ለመጀመር ዝግጁ መሆኗን አስታውቀዋል። ፕሬዝዳንቱ ለእስራኤል የቴሌቪዥን ጣቢያ እንደተናገሩት የዲፕሎማሲው መንገድ ሊሳካ ይገባል፣ አለበለዚያ ወደ ጠንካራ ወታደራዊ እርምጃ እንመለሳለን ብለዋል። ኢራንም ስምምነት ላይ መድረስ እንደምትፈልግ እንደሚያምኑ አክለው ገልጸዋል። ትራምፕ ጥቃቶችን ያቆሙት የቀጠናው አደራዳሪዎች ባቀረቡት ጥያቄ መሰረት መሆኑን ጠቅሰዋል። ፕሬዝዳንቱ በዛሬው ዕለት ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ከመገናኘታቸው አስቀድሞ ይህን መግለጫ የሰጡ ሲሆን እኔ ፕሬዝዳንት ባልሆን ኖሮ ኢራን የኒውክሌር መሳሪያ ትታጠቅና እስራኤልም ትጠፋ ነበር ሲሉ ገልጸዋል። ከሁለት ሳምንት ተከታታይ የቦምብ ድብደባ በኋላ አሜሪካ ጥቃቷን ያቆመችው ምክትል ፕሬዝዳንት ጄዲ ቫንስን ጨምሮ ከፍተኛ የአሜሪካ ባለስልጣናት የጦር መሳሪያ ክምችትን በማንሳት ጥቃቱ እንዳይባባስ ባሳሰቡት መሰረት መሆኑን አናዶሉ ዘግቧል። ይሁን እንጂ ትራምፕ የአሜሪካ የጦር መሳሪያ ክምችት ከመጠን በላይ በቂ መሆኑን በመግለጽ ስጋቱን አጣጥለዋል። ዩክሬን ባለፈው ሌሊት በሞስኮ ክልል ላይ በርካታ የድሮን ጥቃቶችን መፈጸሟን የሩሲያ ባለስልጣናት አስታወቁ። የሞስኮ ከንቲባ ሰርጌይ ሶቢያኒን እንደገለጹት በሌሊቱ ከ390 በላይ ድሮኖች ወደ ሞስኮ ክልል ተመርተው የተላኩ ሲሆን አብዛኞቹ ወደ ከተማዋ ከመድረሳቸው በፊት በአየር መከላከያ ስርዓቶች መመከታቸውን ገልጸዋል። በተለይም 81 ድሮኖች ወደ ሞስኮ ሲቃረቡ መደምሰሳቸውን አስታውቀዋል። ሆኖም የሩሲያ መከላከያ ሚኒስቴር በበኩሉ ሞስኮን ጨምሮ ከደርዘን በላይ ክልሎች በ356 የዩክሬን ድሮኖች መውደማቸውንም ገልጿል። በሁለቱ መግለጫዎች መካከል ለታየው የቁጥር ልዩነት ግን ማብራሪያ አልተሰጠም። የሞስኮ ክልል አስተዳዳሪ አንድሬ ቮሮቪዮቭ በበኩላቸው በቼኮቭ ከተማና በቫውሎቮ መንደር የመኖሪያ ቤቶች በድሮን ጥቃቱ መጎዳታቸውን ገልጸዋል። እስካሁን ድረስ ስለ ሰው ሕይወት መጥፋት ወይም ከባድ ጉዳት ግን የተገለጸ መረጃ የለም። ዩክሬን በቅርብ ጊዜ በሩሲያ የኃይል የሎጂስቲክስና የወታደራዊ ተቋማት ላይ የረጅም ርቀት ጥቃቶቿን እያጠናከረች ሲሆን ይህም ሩሲያ በዩክሬን ከተሞች ላይ በየሌሊቱ የምታደርሰው ጥቃት የተሰጠ ምላሽ መሆኑን ኪየቭ ገልጻለች። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪ ጣቢያ ፕሮግራሞች ጋር መልካም ቆይታ